በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሙሃይ ብርሃን ዘዲማ ቅዱስ ጊዮርጊስ። በዲማ ቅዱስ ጊዮርጊስ ገዳም በቤተ ክርስቲያን ቅጽር ግቢ ውስጥ ይኖሩ የነበሩት እሙሃይ ብርሃን እናታችን የተሰጣቸው ጸጋ በጣም ለሰሚው ጆሮ በጣም ሊከብድ ይችላል። እናታችን በቤተ ክርስቲያን ቅጽር ግቢ መኖር ከጀመሩ ከ30 ዘመናት በላይ ሆኗቸዋል። በእነዚህ ዘመናት ባዶ ሜዳ ላይ ተቀምጠው ዝናብ ሲዘንብ እሳቸው የተቀመጡበት ቦታ ደረቅ ሆኖ እሳቸውንም ሆነ የተቀመጡባትን አካባቢ ዝናብ አያገኘውም። እሙሃይ በዚህ ሲኖሩ የሚመገቡት ቱልት የተባለውን ቅጠል ሲሆን እናታችን ብዙ ተአምራትን በተለያየ ጊዜ ሲያደርጉ በአካባቢው ምዕመናን ታይተዋል። ከዚህ አልፎ በዋልድባ ገዳም የሚኖሩ አባቶች ከሰማይ በቀስተ ደመና አምሳል ከሰማይ ብርሃን ሲወርድላቸው አይተው መጥተው የእሙሃይን በረከቶ ይድረስብን እናታችን ብለው እጅ ነስተዋል። የእናታችን በረከት በጣም አስገራሚና አስደናቂ ነው። የእሙሃይ ብርሃን በረከት በያለንበት ይድረሰን፣ አሜን። እሙሃይ ብርሃን ከዚህ ዓለም ድካም አርፈዋል። ቢሆንም ግን አሁንም የእርሳቸው በረከት ይደርብን። የእሙሃይ ብርሃን አምላክ ይመስገን። የእሙሃይ ብርሃን እናት ወላዲት አምላክ ትክበር ትመስገን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እሙሃይ ብርሃን ዲማ ቅዱስ ጊዮርጊስ። በዲማ ቅዱስ ጊዮርጊስ ገዳም በቤተ ክርስቲያን ቅጥር ግቢ ውስጥ የሚኖሩት እሙሃይ ብርሃን እናታችን የተሰጣቸው ጸጋ ለሰሚ ጆሮ በጣም ሊከብድ ይችላል። እናታችን በቤተ ክርስቲያን ቅጥር ግቢ ሜዳ ላይ መኖር ከጀመሩ ከ3 አስርተ ዓመታት በላይ ሆኗቸዋል። እስከ 2007 ዓመተ ምህረት ድረስ ነበር። በእነዚህ ዘመናት ባዶ ሜዳ ላይ ተቀምጠው ዝናብ ሲዘንብ እሳቸው የተቀመጡበት ቦታ ደረቅ ሆኖ እሳቸውንም ሆነ የተቀመጡበትን አካባቢ ዝናብ አያገኘውም ነበር። እሙሃይ በዚህ ሲኖሩ በነዛ 3 አስርተ ዓመታት የሚመገቡት ይህንን ቱልት የተባለውን ቅጠል ሲሆን እናታችን ወደዚህ ታላቅ ገዳም የመጡ እሜ ቅድስት ከሚባል ሰፈር 3 ልጆቻቸውን፣ ቤታቸውን፣ ትዳራቸውን ትተው እንደገቡ ቤተሰቦቻቸው ይናገራሉ። እናታችን ከቤት የወጡበት አሳዛኝና ልብ የሚሰብር ታሪክ ነው። ሰይጣን በቅናት መንፈስ በመነሳሳት በባለቤታቸው ወላጅ እናት ላይ አድሮ መድኃኒት በማስጠጣት አእምሮአቸው እንደተሰወረና ከዛ ጊዜ ጀምሮ በዲማ ቅዱስ ጊዮርጊስ ቤተክርስቲያን ገብተው ቅዱስ ጊዮርጊስን ደጅ በመጥናት ዓለም በቃይ ብለው ሲቀመጡ ብዙ ታምራትን በተለያየ ጊዜ ሲያደርጉ በአካባቢው ምዕመናን ታይተዋል። ከዚህም አልፎ በዋልድባ ገዳም የሚኖሩ አባቶች ከሰማይ በቀስተ ደመና አምሳል ብርሃን ሲወርድላቸው አይተው መጥተው እሙሃይ በረከቶ ይድረሰን ብለው እጅ ነስተዋል። የእናታችንን ከሰማይ ብርሃን ሲወርድላቸው የዲማው መምህር ገብረ እግዚአብሔር ወንድሜ ነህ እኔም በዓይኔ አይቻለሁ የሚል ምስክርነት ሰጥተዋል። የእሙሃይ በዚህ ገዳም መገኘት የዘመናችን ታላቅ የበቁ ጻድቅ እናት ናቸው ብለን እኛም በድፍረት እንናገራለን። እግዚአብሔር እኛን እንደ መልእክተኛ ልኮ እናታችን ዲማ ቅዱስ ጊዮርጊስ ብለን በከፈትነው ማህበራዊ ገጽ ለዓለም በማስተዋወቃችን የዓለም ሕዝብ እንዲያውቃቸው አድርገናል። ብዙዎችም በእናታችን እጅ ተዳሰው የተዘጋ ማኅፀን ተከፍቷል። በብዙ ዓለማዊ በሽታ ሲሰቃዩ የነበሩ ፈውስ አግኝተዋል። ዛሬም መጀመሪያ እንደ ማስተዋወቃችን ስለ እሙሃይ ብርሃን ሰፋ ያለ ቃለ መጠይቆች ከቤተሰብ፣ ከሃይማኖት አባቶች፣ ከሴት መነኩሳት ስለ እሙሃይ ብርሃን ጠይቀናል። ቃለ መጠይቁን እሙሃይ ብርሃን ያውቋቸዋል። ወደዚህ ገዳም ሲመጡ በምን አይነት መንገድ ነው የመጡ? እስኪ ነው ልባን መስፋት መጣች። እዚህ ነው ጎባል ጆር ይዘን እዚህ ጽልዋ ነበረች የምትተኛ እዚህ ላይ ነበር። አንዱ ዋህደ እንጂ እዚህ ላይ ነበር የምትተኛ
ዝናብ ሲሆን ዝም ብላ አሁን ምኑን ወርጩም እያለብላ ነበር። ዝናብ ሲሆን ነው ጫጠጋ መተለ ነበር። አሁን እዚያ ስትቆይ አሁን ይኸው ተባብረው ምችን መቃብር እየተሰርተውላት እዚህ ገባች። በግድ አምቢ ብላ በግድ ሆና ለመለችውና ገባች። መቃብር ተሰርተውላት ጥሩ። እሳቸው በዚህ ሲኖሩ ዝናብ አይመታቸውም፣ ምግብ አይቀምሱም። ቱልት የተባለውን ቅጠል ምትበላ ነበር። ቱልት የተባለው ምግብ ፍሬዋን ቅጠሏን በዚያች እያጣበቀች ፍሬዋን እንደወጥ እያደረገች ነበር የምትበላ። እርስዎ የዚህ ታላቅ ገዳም አስተዳዳሪም ነበሩ። እርስዎ በሚያስተዳድሩበት ሰዓትም ያው እሳቸው እዚህ ቦታ ላይ ነበሩ። ከ82 እስከ 91 ነው እርስዎ። ስለዚህ እሳቸው በዚህ ሲኖሩ በገዳሙ ላይ የተለያየ ተአምር ሲያደርጉ ታይተዋል ተብሏል። እርስዎ ያዩት የሰሙት ነገር እንደው አለ? ስለ እሙሃይ ብርሃን እስኪ የደረሱት ያዩት ነገር። እንደው ጮራ ሲተክልባት አይቻለሁ። ብርሃን እዚያው እንትና ጮራ ላዩ ላይ ከሰማይ ብርሃን ጮራ እንዲወሰላ ሰውነቷ ላይ እሳቸው የተቀመጡበት ቦታ ላይ ብርሃን ሲተክል በዓይኖት አይተዋል? አይቻለሁ። እዚህ ሆናል። እንደው ወደዚህ እንዴት መጡ ብለው ያስባሉ? እንደው እርስዎ ሳዩ እንግዲህ በእኛ እድሜም እኛም ልጆቹንም ታማ ቤት ምዛ ነበር። ከዚያ የተነሳ ታማ መጣች። እዚያው ጊዮርጊስ ንጉ ማለት እዚያው ዝምራ ወድቅ። አሁን የሆነ አእምሮዋን ለማወጣ ደህና ዋለች። ሆንሽ ምስላት ጋር ትላለች እንጂ ዝም ብላ ጭሩ ወርቃ ነበር መስሏል። አሁን ይኸው እዚያው ቤት ተሰራላት። አሁንም እዚያ ስትባል ትቀበላለች። አሜን ትላለች። እኛ አሁን ከኛ ጋር የመጡ ከዚህ ከማህበረ ዮዳሄ መንፈሳዊ ጉዞ ማህበር ጋር የመጡ እናቶች ልጅ አጡ፣ በሳቸው ተዳሰው ልጅ ያገኙ አሉ። እንዲሁም ደግሞ በተለያየ በሽታ ከኤድስ ከካንሰር የተፈወሱ አሉ። በተለያየ ጊዜ እኒህ እናት ላይ የመጡ ብዙ ፈውስ ያገኙ ሰዎች አሉ። እዚህ ቦታው ላይ ግን ያን ያህል ለእኒህ እናት ክብር የተሰጠ አልመሰለኝም። የውጭ ሰው ግን ይህንን ተአምር እየሰራ ለሳቸው እየመጣ ከሳቸው ጋር እጅ እየነሳ በረከት ይወስዳል። ለምንድን ነው የአካባቢው ሰው ክብር ያልሰጣቸው ብለው ያስባሉ? የአገር ሰው ስለሆነች ያማ እንግዲህ በጂያዙት ወርቅ ስለብር እኮ ነው ይባላል። የአገር ሰው ስለሆነች በጂያዙት ስለብር እኮ ይባላል። የአገር ሰው ስለሆነች አንድ አጠጋችን የኛ አገር ሰው እንዲያው የሚያውቋቸው እንዲሁ ቁራሽ ምናምን የሚጠይቋቸው አሉ እንጂ እንደዚህ ብለኝ እኛን እንደ እግዚአብሔር እንደ መልእክተኛ አስቀምጦ እሳቸውን ከዚህ ቦታ ላይ በፎቶ አንስተን በማህበራዊ ሚዲያ የሚባል ፌስቡክ፣ ዩቲዩብ የሚባል አለ ዓለም ላይ የሚታይ እኛ በዛ መሰከር። አሁን ያው እንደምታዩት እዚህ ቦታ ላይ ሰው እየመጣ ከሳቸው ብዙ በረከት እያገኘ ነው። ሰውም እየተጠቀመ ነው። እየተፈወሰ ነው የሚሄድ። ስማ በጸሎት ነው። ለኢትዮጵያን ጠብቅልን፣ ኢትዮጵያን ጠብቅልን፣ ሰላም አድርግልን። የታመሙትን ቱልት ይባላል። ይሄ ቱልት ነው። ያው እሙሃይ ብርሃን ያው እንግዲህ ይታወቃሉ። እዚህ ደብረ ዲና ነው የሚገኙት። ያው ቱልት ከሚባለው አንዱ የሚመገቡት ምግብ ይሄ ነው እና ለ3 ለ10 ዓመታት ያህል የሚመገቡት ነው። ስምሽን ማደበል ስምሽ ሁሉ ደረሰ። የእሙሃይ ብርሃን እህት ነው። እሙሃይ ብርሃን ወደዚህ ወደ ዲማ ቅዱስ ጊዮርጊስ መተው ያው ለ3 10 ዓመታት እዚች ደጀ ሰላሟ ላይ ብዙ ጊዜ ተቀምጠው እህልም አይበሉም፣ አይጸዳዱም። ብዙ ነገር ይሄ ቱልት የተባለውን ቅጠል እየተመገቡ ለብዙ ዓመታት ኖረዋል። ከቤታቸው የወጡት በእንዴት አይነት መልክ ነበረ? ከቤታቸው ወጥተው ወደዚህ ቦታ የመጡት እንዴት ነበረ? እንትን ያለች የታመመችበት ነው እንዴ? ወደዚህ ገዳም አሁን እሳቸው ያው መድኃኒት ጠጥታ ነው። መድኃኒት ሲጠጣችሁ ማለት ሌላ ማለት በበደል ተበድለው ተንኮለኛ ሰው ነው መድኃኒት ያጠጣቸው? አማቷ ኃይለኛ ነበረ፣ ባለሙያ ነበረ። አተንኮይ ብላ ነው። እሙሃይ ብርሃን ኃይለኛ ነበሩ፣ ባለሙያ ነበረ። ከዛ በኋላ ያው ቤታቸውን ትተው ወደዚህ ቦታ ነው የመጡት። እዚህ ቦታ ከመጡ በኋላ ብዙ ጊዜ ሜዳ ላይ ነበር የሚያድሩት። ከዛም በኋላ ደግሞ ዝናብ ራሱ ሲዘም አይመታቸው ነበር። እዚህ ሜዳ ላይ ተቀምጠው ማለት ነው። ጉድጓድ ነበረ እዚህ። ይሄ ራሱ መቃብር ቤቱ ማለት ነው። እሙሃይ ብርሃን ልጅ አላቸው። አሁን 3 ልጅ አላቸው። እዚሁ ዲማ ነው የሚኖሩት።
እርሶ ያው የእናትም የአባትቸው ያው ለብዙ አመታት ምግብ አይመገቡም ነበር። ደምና ቅጠሉትን ድፉትን ውሃ ነበር የሚጠጡ። እማሆይ ብርሃን የተሰጣቸው ጸጋ ምንድን ነው? አሁን ብዙዎች የኛ ዮዳሄ መንፈሳዊ ጉዞ ማህበር ነው። ከኛ ጋር ብዙ እናቶች ልጅ ያጡ እናቶች ልጅ አግኝተዋል። ካንሰር በሽታ የተያዙ እናቶች እማሆይ ብርሃን ሲዳስሷቸው ከካንሰራቸው ድነዋል። ኤችአይቪ ቫይረስ በደማቸው ውስጥ ያሉ እናቶች፣ ወጣቶቹ ብዙ በጣም እኒህ እናት ብዙ ሰው እየፈወሱ ነው። ይሄ ፈውስ የመጣው እግዚአብሔር ከሰጣቸው ጸጋ ተነስተው ነው። ምናልባት ከቤታቸው ሲወጡ አእምሯቸውን በመንሳት ወይም አሁን እንደነገሩኝ በአማታቸው በተሰጣቸው መድኃኒት አእምሯቸው ቀውሰው ነው ወደዚህ ቦታ የመጡት። እግዚአብሔር ደግሞ ጸጋው የተለየ ነው። ረቂቅ ምስጢር ስላለው እኒህን እናት እዚህ ቦታ አምጥቶ ለብዙ ሕዝብ መዳኛ አድርጓቸዋል። ለብዙ መዳኛ አድርጓቸዋል። በእናንተ በቤተሰባችሁ የሚታመም ሰው አለ? መጥቶ ከሳቸውስ በረከት የተቀበላለ? እናንተስ የሳቸውን ጸጋ እንዴት ነው የምታዩት? እማሆይ ጽጌ ማለት እዚሁ ናቸው። ሌላ በቃ አሁን ወደ ቤታችን ያው ሲያደርሳችሁ እየመጣችሁ ትጠይቋቸዋላችሁ። አሁን እሳቸው የእናንተ ብቻ ሳይሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ምዕመን እናት ናቸው። በእሳቸው ብዙዎች እየዳኑ ስለሆነ ብዙ ሰው ነው የሚጎበኛቸው። ይህንን እርስዎ ሲመጡ አይተው ያውቃሉ? ምን ይላሉ ሲያዩቸው? ይሄ ሁሉ ህዝብ ሲያዩ ምንድን ነው የሚገርሙት? ሲያናግሯቸው አይ አሁን ራሱ ተገለጡ ሲሏቸው ተገለጡ። ሌላው ሰው ግን ተገለጡ ሲላቸው አይገለጡም። እርስዎ ግን ተገለጡ ሲሏቸው እማሆይ ብርሃን ፊታቸውንም አሳይተዋል። ስለዚህ ያውቃሉ ማለት ነው እርስዎን ያውቁም። እሺ እንግዲህ እግዚአብሔር እንግዲህ እሳቸውንም በእድሜ በጤና ያቆይልን፣ እናንተንም ደግሞ እንግዲህ በእድሜ በጤና ያቆያችሁ፣ ልጆቻችሁን ይባርክ። የእሳቸው ትልቅ እናት ናቸው። አባታችን ጤና ይስጥልኝና ያው ስሞትን ያስተዋውቁኝ እስኪ። ድምፆትን ዲማን ያለው ዲማን የምኖር በሙሴ ይባላል። መልካም አባ ሙሴ እንግዲህ በረከቶት ይድረሰንና ያው ዲማን የተወለዱት ዲማን የቆዩት እማሆይ ብርሃን ወደዚህ ቦታ እንዴት እንደመጡም ያውቃሉ። የእማሆይ ብርሃንን አመጣጥ እንዴት እንደመጡ አሁን ከእርሶ በፊት እህታቸውን እያዋሯቸው ነበር ስለ እማሆይ ብርሃን። እርሶም ደግሞ እዚሁ ዲማ ተወልደው ተምረው አሁንም በምንኩስና እዚሁ ገዳም ላይ ነው ያሉት። እስኪ ስለሳቸው ወደዚህ ቦታ እንዴት እንደመጡ በዚህ በቤተ ክርስቲያን ቅጥር ግቢ ውስጥ መኖር ከመጀመራቸው በፊት እኔም እዚሁ ከመወለድ እዚህ ከማደግም ጋር ይህንን ታሪክ አውቃለሁ። በዚህ በደጀ ሰላሙ በር ላይ ይሄ አረንጓዴ ቢጫ ቀይ በተቀባው በሱ ፊት ለፊት በበሩ ጋር ለብዙ ዓመታት ተቀምጠው ነበረ። በፊት ሕፃን እያለን እየመጣን ስም ያውጡልን እያለን እሳቸውን እዚህ እየጠየቅን ስምም የተለያየ ስም እየሰጡን ነው ያለ። ትልቅ እናት ናቸው መሆናቸውን ዛሬ ብቻ ሳይሆን ከድሮ አባቶችም ያሉና ትልቅ ናቸው። በቃ እሳቸው እንደነ ክርስቶስ ሰምራ እንደ እናቶቻችን የሚቆጠሩ እናት እና እንደማይመታቸው ትልቅ እየበሉ ስንትነ እንተይስ ለጥሩ አባቶች ላይ ሄደው ተናግረው እነዚህ አባቶችን እየመጡ እንተይስ ላይ እየሄዱ ብዙ ነገር ነግረዋቸዋል ማለት ነው። አስረድቷቸዋል። በቃ እሳቸውን በጣም ተደስተው ቦታቸው ሲሄዱ አንድ ጊዜ ባርብረቡ
ንሳ ብለው ሰጥቷቸዋል። ለመገተ ማለት ለእንተይስ እሳቸው ለእግዚአብሔር ፍቅር ብለው እንኳን ጾሙን ብለው ያንን ተመግበውታል ማለት ነው። ለእንተይስ ትልቅናት መሆናቸው እንግዲህ እዚያን ጊዜ እኛ ብንሆን ዲያቆኖች ነው እና እዚያን ጊዜ እንደዚያ እያደረጉ እናት በብቃት የሚታዩ እናት ናቸው። ከድሮም እንኳን አሁን ብዙ ዓመታት እያስቆጠሩ ነው። እናት በጣም ቅዱስ እናትነታቸው ሰው እየመጣ የሚጠቀምባቸው በምንድነው ብዙ በየሀገሩ ከባህር ዳርም ብዙ እየተጠቀሙባቸው ነው ማለት ነው። ብዙ ነገር ማለት ነው። ብዙ እየነገሯቸው በገሃድ እየነገሯቸው ማለት ነው። እና ትልቅ እናት ናቸው። እማሆይ ብርሃን ማለት በጣም በሰፊው የበቁ ብቃት ከሁሉም በላይ ያላቸው ብቃት ነው እናት ናቸው። ካሁን ሳይሆን ከድሮ ማለት ከልጅነታቸው መጥተው እኛ እንኳን እንደዚህ ሆነን ነው የምናውቃቸው እያለሁ ደጋግም አመጣጣቸው ከየት አካባቢ ነው? አካባቢውን ያውቃል። አመጣጣቸው የመጡበት አሁን እዚህ ገዳሙ ዲማ ጊዮርጊስ ነው። እሳቸው የመጡበት ምናልባት ጎጡ ይለያል መሰለኝ። ከዚህ ጎጡ ከገዳሙ ትንሽ ወጣ ይላል አይደል? አዎ እኔ ቅድስት እሜ ቅድስት እማሆይ ብርሃን ልጅ አላቸው። ስለዚህ የመጡበት ታሪክ እንዴት ነው? ወደዚህ ገዳም የመጡበትን ታሪክ ያውቃሉ? እሳቸው ወደዚህ የመጡበት እኔ እንኳን እስከ አብራርቼ ላውቀው አልችልም። እና መምህሮቻችን ናቸው የሚያውቁት። በስንት እንደዚህ በዚህ ምክንያት የረሳሁት እንጂ በዚህ ምክንያት የመጣችበት ወይ ማንንም ወደዚህ ልጃቸውም አሁን እየመጣ ይጠይቃቸዋል። ራሱ ልጅ እንኳን አሁን በጣም አርጅና ቦታ ነው የደረሰው። እሳቸው እድሜያቸው ስንት ይሆናል? ወደ 100 ይጠጋል። 100 ስንት? በግምት 100 ሳይሆን ወደ 100 ስንት? ጸጋቸው ምንድን ነው? ብዙዎች እየመጡ ከእሳቸው ምንድን ነው የሚወስዱት በረከት? ጸጋቸው እርሱ ያዩት ጸጋቸው ያዩት የተረዳሁት ማለት ነው። እሳቸውን የታመሙትን አንድ ጊዜ ማለት ነው አለ የሚባለው በጣም ልጅ ታመሙበት ማለት ነው። እየተጨናነቀ ብዙውን እንትን ሲል ማለት ነው። እንግዲህ እና አባቴ ነው ሁሎች አባት አሉ። ከዚያ በኋላ እንደዚህ አድርገህ ያ ልጅ በሳቸው ምክንያት ከጸበል በሳቸው ንሳይህን ጸበል ብለው ያ ልጅ መፈወሱን ይህን ሁሉ እናውቃለን። ብዙ ነገር ብዙ ደግሞ አንዳንድ እናቶች ተቆፈበሩ ደግሞ በጣም ተደስተው ወንድማቸው ያ ልጅ በጣም እንዲገላቸው እነዚያ ልጆች ተባረው መጥተው ማለት ነው። አሁን እነዚያ አሁን አንዲት ደብረ ማርቆስ ናት፣ አንዲት ኮሶበር ናት። ለእኔ ያስረዱኝ ነገር አለ። እኒህ እናት በቃ ያ ሳንነግራቸው ሁሉን ሳናስረዳቸው ወደን እያለቀስን ቁጭ ብለን ገና አወቁት። ይሄ አይዟችሁ ብለው ይህን ነገር አስረዱን። ምንም ያደረግንላቸው ነገር የለም ብላ ራሷ አሁንም የሚጠይቁ ናቸው ነገሩን። ያ ልጅ በቃ በቤት ምክንያት ተጠርቶ ማለት ነው። በቤት ምክንያት ብዙውን ቤት ያንን ቆይ ገላችኋለሁ እያለ ሲፎከር ወደ ትልቅ ቦታ እንሂድ እንሸሽ ብለን ወደዚህ መጣን አሉ። እሳቸው ላይ መጣን። ያ ልጅ እኮ አሁን ያ ልጅ በምክንያት በወንድማችሁ ምክንያት የመጣችሁ እናንተ ያ ልጅ ወደዚያ ወደ ሌላ ይሄዳል። ቅዱስ ዮሐንስ ነው የምገላችሁ ይላቸዋል እንጂ አይዟችሁ እግዚአብሔር ያድናቸዋል ብለው እነዚያን ሰዎች በቋሚ እየተደሰቱ ተመልሰው ምክንያት አድርገው ቢሄዱ ያ ልጅም እንደተባለው እሳቸው እንደተናገሩት ወደ ሌላ ሄዶ እነሱንም ሲያጠፋቸው ቀርቶ ይሄን ሁላ እያስረዱ ትልቅ እናት ናቸው። ብዙዎችን በምሳሌ ያሉትን ሁላ ማለት ነው እዚህ ቦታ እናንተ በምሳሌ እየተናገሩ እኒህ እናት ብዙዎችን በብቃት እየጠበቅ ከዚህ የበለጠ መከራ እንጠብቅ ወይስ ትንሣኤውን እንጠብቅ? ያሉት ጥሩ ነው። አሁን እኛ በጸሎት በትርምት ከሆነ ለእያንዳንዳችን እግዚአብሔር ይገልጽልናል። እግዚአብሔር ከኛ ጋር ይሆናል። እሱ ያሉትን ነው ትልቅ ነገር ነው። ይህን እንዴት እናንተ አትረዱትም ወይም ሄዳችሁ ስለዚህ ቦታ አትጠይቁም ያሉት ጥያቄው ጥሩ፣ እኔም ደስ አለኝ በጣም። እና አሁን እኛ ያለብን ትልቁም ትንሹም በጸሎት እግዚአብሔርን በመለመን ልባችንን አንቅተን
ከእንቅልፍ ተከልክለን ወደ እግዚአብሔር እያመለከት ብናደርግ አንድ ነገር እግዚአብሔር እንደሚገልጽልን እኔ እናንተም እግዚአብሔርን እንደምታምኑበት አውቃለሁኝ። እና እንደዚህ ጸሎት፣ ሰፋ ያለ ጸሎት ምህላ ይዘን እርግጥ ነው በጆሮአችን የሰማነውን በዓይናችን እያየ ነው እንደ ሰማዕታት እየሆኑ ነው ያሉበት ስርፋ ማለት ነው። እኛም ዛሬ እያዘን ነው። ትክክል ነው ጥያቄውም። እኛ ግን ሄደን እነሱን አባቶችና ያለመጠየቅ ትርምት ያለመያዝ በቃ ካሁን ጀምረን እሱን አሳሳቢነት ትርምት፣ ጸሎት ወደ እግዚአብሔር አንብቡ እንደ አባቶቻችን እንደ አቡነ እስትንፋሰ ክርስቶስ እንደ አባቶቻችን እንደ ገብረ መንፈስ ቅዱስ በጸሎት የአባ እንጦንስን የአባ መቃርስን ቆብ ይዘን ትርምት መያዝ አለብን። አባቶቻችንንም ንቁ። ከዚህ የበለጠ ፈተና ምን እየደረሰብን ነው የምታዩት። ያሉትም ገዳማቶች አባቶች አበምኔቶችም ጸሎት ወጣቱም ጸሎት ትርምት ቢዝ ትልቅ ነገር ነው ይመስለኛል። ስወትንም እኔ በጣም አመሰግናለሁ። ይሄንን ዲማ አንዳንድ ሰው ያጥፋብን። በቃ ይሄን ማቅረቦች በጣም ደስ ብሎኛል። አይበሉም። አሁን ነው ምግብ እንጂ ፊት እነማይ እንደሚያውቁት ቅጠል ነበር። ይሄ ቱልት የተባለው ብዙ ነገር ችግር ሲመጣ በአገር ላይ የሆነ ችግር ሲመጣ የተለያየ ነገር ያሳያሉ ይባላል። እርስዎ ምን አይተዋል? እዚህ እሳቸውን እንግዲህ እየተንከባከቡ እስካሁን ምንድን ነው ያዩት? እንግዲህ እነሱ በሚያውቁት እንትን ይላሉ። ነጣውን ያውቁታል እነሱ ማይ ይናገራሉ። በሰንሰሉ ይናገራሉ። በሰው ላይ መከራ ምናምን ሊመጣ እንደዚህ እሳቸው እስካሁን አደረጉ የተባለ ያስገረሙት እንደው ታምር እንዲህ አደረጉ ሲባል የሰሙት ነገር አለ? እኔ ጋር ብዙም እንደዚህ ምን ማለት አይ ሰው መጥቶ ምስክርነት የሰጠ ለምሳሌ ሙሃይ ጋር መጥቼ በረከት እጅ ነስቼ እንዲህ አይነት በረከት አገኘሁ ብሎ የሰሙትና ያስገረሙት የለኝም። እንደዚህ በውስጥ እንደዚህ ሆነ። እሳቸው እንግዲህ መብቃት በቅተዋል። ዞሮ ዞሮ በቅተዋል። የኛ ኃጢአት ቢሸፍኑ ለእኛ ባይነግሩን እንግዲህ እነሱ የሚያድሩ ከሌላ ጋር ነው የሚውሉ ከሌላ ጋር ነው። ስጋቸው እዚህ ከኛ ጋር ቢውል አይውሉም። ዝናብ አይመታቸውም ይባላል። እርስዎ ደርሰውበታል ይሄን ነገር? ዝናብ አይመታቸውም። ሲመታቸው አላየሁም። ዛሬ ሆኖ እሳቸው ደረቅ ነው። እንትን ስለ ሙሃይ ብርሃን እስኪ ንገሪኝ። እዚያ በቦይ ላይ ወዲያ መቃብር ይታን ነበር። እዚያ ተቀምጠው በሶፋ አህያ መጡ። ሳንሰል ውስጥ ነው መቃብር ነበር። ያችን በድንጋይ እየፈጩ እንደዚያ እያደረጉ ሲኖሩ ያን መቃብሩትን እንዲያ ተመነጠረና አቡነ ማስያስ መንጠረው ችግኝ ሲተክሉት ወጡ። ከዚያ ጀምሮ ያው እንደዚህ ሆነ። እዛው ውስጥ ጫካ ነበር የሚኖሩ። ውስጥ እዚያ በወዳይ ወዲያ መጀመሪያ ጫካ ውስጥ፣ ከጫካው ነው ወደ ውጭ ወጡት። ያ ጫካው ሲመነጠር ያ መቃብሩ ሲፈርስ ጫካው ሲመነጠር ወጡ። ያ ችግኝ ተተከለ። ይሄ እንትን የታረሰ ጊዜ መንገዱ የታረሰ ጊዜ የዛ ጊዜ ወጡና እዚህ እንትን ውስጥ ሰኙ። እዚህ እንታጉ በዚህ መሄጃ እዚህ ስተኝ ደግሞ ኋላ አጸዱ ገቡ። ደግሞ ኋላ ደግሞ ወደ ኢስላም ሚኒስትር ሲሉ ተሰራ። አንድ ባለ ተስፋ መጣና ሰራችላቸው። ያንን ቆፈሩ፣ ቤቱን አፍርሰው ውስጥ ገቡ። ጉድጓድ ውስጥ አቅሙን ሁላ ወጥተው መከመሩት ውስጥ ቆፍረው ገቡ። አሁን ሲበቃቸው በላያቸው ጎርፍ እየደነስ ሰሩላቸው። እንደገና እዚያ ተቀመጡ። እርስዎ በዚህ ሲኖሩ ያው መቼም እርሳቸውን በደንብ ያውቃሉ። ከልጅነታቸውም ጀምረው የመጡበትን ምክንያት ትዳራቸውን ትተው ነው የመጡት። ያው በምናውቀው ልጆችም አላቸው። እንደው እርስዎ እዚህ ካዩዋቸው በኋላ እኒህ እናት እንደው ያስገረሙት ነገር በጣም ታምር ሰርተው፣ ታምሩ ከእግዚአብሔር ነው፣ ጸጋ የተሰጣቸው ከእግዚአብሔር ነው።
ግን በቦታው ላይ ያደረጉት እርሶን ያስደነቀውትና ያስገረመው ታምር ምንድን ነው? ተግባቡ የሚልኝ ሰው ይላል እንዴ ሰሙት። ቤት የማያድሩም ቤተክርስቲያንም እዚያም ያው ተዘግቶባቸው ይታያሉ እንጂ አያድሩም። ምንም የሚላቸው ይሄዳሉ። ታዲያው አነጋቡ ላይ ነው የሚመጡ ነው የሚሏቸው እንጂ እኛ አናውቅም። ሌላ እንትን ያለ ሰው እንደዚህ ሲወራ ሰምቻለሁ። እዛው ቤታቸው አሁን ቤት አሉ እንጂ እሳቸው እዚያ ሄዱ። ይሄዳሉ። እድሜያቸው ስንት ይሆናል ብለው ይገምታሉ? መቼስ ነው ገና 80 90 ይሆናቸው። የልጃቸው እድሜ 80 ደርሷል። አንድ እዛ ሲጠይቃቸው 120 ዓመት ይሆናቸዋል አሉ። አሁን የእርስዎ እድሜ ስንት ነው? 57። ስለዚህ እርሳቸውን የሚያውቁ ከዛ በፊት ነው። 40 ዘመን። እርስዎ አሁን 17 ዓመት ነው የሚያውቋቸው ማለት ነው። እኔ እዚህ ከመጡ 40 ዓመት ነው። በ16 ዓመት ነው የመጣው። ስለዚህ እሳቸውን ከ40 ዓመት በላይ ያውቋቸዋል። 40 በላይ ይሆናል። ባልቴቶ ነው ያገኟቸው። ባልቴቶ ነው። እርስዎ እዚሁ አካባቢ ነው? ከየት ነው የመጣው? ከኮኛ ማርያም ከዛ ነው የመጡ። ስለዚህ ከመጡ ጀምሮ እስካሁን ያው እሳቸውን ያውቃሉ። እንግዲህ እናታችን በእድሜ በጤና በጸጋ ያቆዩት። ያው እንግዲህ እንጠይቃችኋለን፣ እንመጣለን፣ እዚህ እንጠይቃለን። አይዟችሁ፣ ጸልዩልን፣ ለሀገር ጸልዩ። ያው ሀገር አሁን እየታወከች ነው። ስሞት ማን ነው? እስኪ ስሞትን ይንገሩኝ። የእርስዎ ስም? ወለተ ማርያም። እማሆይ ወለተ ማርያም። እዚሁ ነው ዲማን የተወለዱ ወይስ ከሌላ ቦታ ነው የመጡት? የት ነው ሀገሮት? የትውልድ ቦታዎት? የከባባት ጊዮርጊስ። መቼ ነው ወደ ዲማ የመጡት? እንዴት ነው የመጡ ወደ ዲማ? ስንት ዓመት ይሆኖታል ዲማ ከገቡ? በምስረታው ነው የመጡ? የምስረታው ጊዜ ነው ዲማ የገቡ? ዲማ ከገቡ ጀምሮ ያው በምንኩስና ነው ያሉት ነው አይደለ? እማሆይ ብርሃንን ያውቋቸዋል? እንዴት ነው እማሆይ ብርሃን እንዚህ እርስዎ የሚያውቋት እንዴት ነበረ? የዛኔ እንዴት ነው እማሆይ ብርሃን ወደዚህ ቦታ ሲመጡ ምንድን ነበር ሆነው የነበረው? ማለት አእምሯቸውን አሟቸው ነው የመጡ? ምን ሆነው ነው ሲመጡ? እንጃኔ ያገኘኋቸውን 2 ጥዶች ነበሩ እዚህ ላይ ልጅ ሰሞን። አሁን ይሄ መድኃኔዓለም ሲወስዳቸው ሲመልሳቸው መልሳቸው ደግሞ ሲወስዳቸው ይሄዳሉ። የቆርቁና ደሽ ምዛረት ይላሉ፣ ይበላሉ። ቱልት ቅጠል ቱልት በጨው ነው ይበሉ የነበረው ይባላል። ጨው ነበረ ሰውን ማም እንደ ሽምብራሽ ነው ቱልት ቅጠል። አሁን እማሆይ ብርሃን በቅተዋል፣ እዚህ ቦታ ላይ አይገኙም። እንግዲህ እህል ራሱ አይበሉም ነበር። አሁን ከጥቂት ጊዜ በኋላ ነው ምግብ መብላት የጀመሩ እንጂ አሁን እርሱ ያሉትን የቱልት ቅጠል ነበር የሚበሉ ይባላል። እውነት ነው ይሄ? ቱልት ቅጠል እውነት ነው እንጂ ታዚህ ገደብም አታመጣ። በቤት ሀለሙ ሆዳ ነው የምታመጣው ያን ቱልት ቅጠል። ያን ደግሞ እዚህ ጋር የምጠይቀው ስለ እማሆይ ብርሃን እሳቸውን ለማለት ፈልገን ነበር። አሁን ያለውን ነገር ከዚህ በፊትም ብዙ ቪዲዮዎች ላይ የሚያወሩላቸዋል እና ስለ እሳቸው እንዴት እንደመጡ በዚህ ቦታ ላይ እንዴት እንደመጡና ያላቸው ተአምር ትንሽ እንደገጣጭ። እማሆይ ብርሃን ትውልድ ባዚው ነው። ቤት መሰረታ የነበረው እዚሁ ቦታ ላይ ነው። የቀደመው ህይወቷ ምን ይመስል ነበር? የቀደመው ህይወቷ 2 ልጆች ወልዳለች አሉ። አሁንም አንዱ እዚሁ ጎረው እዚሁ ቀበሌ ነው ያለ፣ አንዱ ደግሞ እዚህ ሰዋ ማዶ የሽበብ የሚባል ቦታ ላይ ነው ያለ። 2 ልጆች ወንድ ልጆች አሏት፣ የልጅ ልጆችም አሏት። እና እሷ እዚሁ ዲማ ቀበሌ ላይ እነ ጉበነ የሚባል ቦታ ላይ ቤት ነበራት። እና እሷ ለጊዜው በህማም አስመስሎ ነው ያወጣት። በህማም አስመስሎ አይምሯን እንትን ብሎ ነው ያወጣት። ከዚህ አውጥቶ እዚህ ልጅ ሰላም ነው የጣላት። ከዚህ ልጅ ሰላም የወንትናላት በእንደዚህ በዛሬው ቀን እንደ ገበያም ትሄድ ነበር፣ ለማምን ነበር። ያን አውጥታ ለውሽውም ለሰውም ደግሞ ማስፈቀደውን ደግሞ ሜዳ ትጥለው ነበረ። እንዲያ እያለች
እንግዲህ ከደርጉ ዘመን ጀምራ ነው ምናልባት አሁን እንዲሁ 45 እና 46 ዘመን ይሆናታል እንምለው በግምት። አዎ እና ከዚህ እያለኝ በዚህ በመንደር ትዞራለች፣ ስለ ጊዮርጊስ ትላለች። ያንተ ደግሞ የሚሰጣት እንትና ታይና ወይም ወጭቃ ሜዳ ትጥለዋለች፣ የምትሻው ከሆነ እንትን ትለዋለች። በጎዳና ላገኘችው ደግሞ ትዘክረዋለች፣ ትሰጠዋለች። አዎ እና እንዲያ እያለች እዚሁ ከዚህ ከታችም ደግሞ ራሱ ውሃ እያመጣች ተጠጣ ነበረ ሻት ማለት ነው። እንዲያ እያለች እዚሁ ከምን ቤትም ብትሄድ ግን ከዚህ ደጀ ሰላም ውጭ ወጣ አድራ አታውቅም ነበረ። አሁን እንዲያ እያለች ደግሞ እዚሁ ጠላላ አለመናቃነቅ ጀመረች። አለመናቃነቅ ጀመረች። አሁን እዚሁ ትኖራለች። ዝናብም ቢሆን ምንም ቢሆን ጠላላ በሙሉ ያው ጠላላ በሚሻት ጊዜ ቅጠሉን ያስበላታል፣ ምናምንን ሁሉ ያስበላታል። በተረፈ እዚሁ ወርቃ ነው የምትኖር እና ከሚወርድባት መከራ የተነሳ ነው ለብቃት የደረሰችው። እሷ እዚህ ጠላላ ምኑ ፀሐዩም ዝናቡም ውርጩም ከሚላት የተነሳ ጠላላ ለብቃት ደርሳለች። ብቃቷ ግን ብርሃን ሲወርድባት ሁላ ታይቷል። እኔም ራሴ ቁመቷ ደመናው ደርሶ የእንትኑ የገዳሙን አዝመራ ማለት ነው ዝናብ የመታፎ ነው ወደዚያ እንዲሆነ ክንፏን ዘርግታ እጇን ዘርግታ ደመናው ደርሳ ዝናቡ ሌሎችን አገር ደብድቦ እኛ ሳይመታልባት ይሄ የተደረገ በ92 ዓመተ ምህረት ታኅሳስ ወር ላይ እና ጸበለኞቹም ጠላላ በሙሉ ያው ብርሃን ሲወርድባት እንዳዩ ነግረውኛል። በዲማ ክንፏን ዘርግታ የምታበራ ፀሐይ እሟይ ብርሃን ደረሰ። በዛሬው ዕለት የካቲት 22 2015 ከዚህ ዓለም ድካም አረፉ። ለሶስት አስርት ዓመታት በታላቁ ዲማ ቅዱስ ጊዮርጊስ ገዳም ቤተክርስቲያን ግቢ ውስጥ ባዶ ሜዳ ላይ ኖረዋል። እሳቸው ባረፉበት ቦታ ዝናብ ቢዘንብ ዝናብ አይመታቸውም ነበር። እኒህ ጻድቅ መናኝ እናት በጥንታዊና በታሪካዊ በዲማ ቅዱስ ጊዮርጊስ ገዳም ቤተክርስቲያን ቅጥር ግቢ ውስጥ ይኖሩ የነበረው ጸጋ እግዚአብሔር የበዛላቸው ትሑትና ጸሎተኛ መኖሪያቸውን አውላላ ሜዳ ላይ አድርገው የቤታቸውን ጣራ ሰማይ መኝታቸውን ምድር አድርገው አምላከ ጊዮርጊስን እየተማጸኑ የሚኖሩት በጸሎት ልመናቸው የኢትዮጵያ ተስፋ የብዙ ምዕመናን እናት እሙሃይ ብርሃን በቤተ ክርስቲያን ቅጥር ግቢ መኖር ከጀመሩ ከ3 አስርት ዓመታት በላይ ሆኗቸዋል። በእነዚህ ዘመናት ባዶ ሜዳ ላይ ተቀምጠው ዝናብ ሲዘንብ እሳቸው የተቀመጡበት ቦታ ደረቅ ሆኖ ይገኝ ነበር። እሙሃይ በዚህ ሲኖሩ የላመ የጣመ አይመገቡም። እንጀራም ሆነ ሌሎችን ምግቦች አይቀምሱም ነበር። የሚመገቡት ቱልት የተባለውን ቅጠል ነበር። እናታችን ብዙ ታምራትን በተለያየ ጊዜ ሲያደርጉ በአካባቢው ምዕመናንና በአባቶች ታይተዋል። ከዚህ አልፎ በዋልድባ ገዳም የሚኖሩ ከሰማይ በቀስተ ደመና አምሳል ብርሃን ሲወርድላቸው አይተው እሙሃይ በረከቶ ይደርብን ብለው በረከት ተቀብለዋል። በጸሎታቸው ተባርከው ምስክርነታቸውን ሰጥተው እጅ ነስተው ወደ በዓታቸው ተመልሰዋል። እናታችን ለቅዱስ ጊዮርጊስ ባላቸው ፍቅር በሥጋ ሞት እስከተለዩ ድረስ ቅዱስ ጊዮርጊስን ሲማጸኑ ቆይተው የካቲት 22 2015 አመሻሽ ላይ ከምሽቱ 1 ሰዓት አካባቢ አርፈው የካቲት 23 2015 አባቶቻችን በቅዱስ ጊዮርጊስ ረዳትነት የውጭ ወራሪን ባሸነፉበት ዕለት ከተለያዩ የሀገራችን ክፍሎች ሊቃውንተ ቤተ ክርስቲያን ምዕመናን በተገኙበት በታላቁ ዲማ ቅዱስ ጊዮርጊስ ሥርዓተ ቀብራቸው ተፈጽሟል። ብርሃን በረከት በያለንበት ለእኛ ለልጆቻቸው ይድረሰን። አሜን።
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን